ويتسروا دقيقو لا يودع ولدو وولدا ولدو يدمسس ساعتي تولد تدمسس سمو لا يودع ولدو وولدا ولدو يدمسس ذكر عطيات أبوه بكرم እግዚአብሔር لا يودع ولدو وولدا ولدو يدمسس ويدمسس جغايا لأمو لا يودع ولدو وولدا ولدو يدمسس ويحلو كرم እግዚአብሔር በኩሉ ጊዜ لا يودع ولدو وولدا ولدو يدمسس يطفع ምድር ዝክሩ لا يودع ولدو وولدا ولدو يدمسس ما يتذكر يكبر مصواته لا يودع ولدو وولدا ولدو يدمسس سدد بسين داية ومسكين لبو لقتيل لا يودع ولدو وولدا ولدو يدمسس زرع لمرقم وتمطوع لا يودع ولدو وولدا ولدو يدمسس أبيع لبركات وترحق من يوم لا يودع ولدو وولدا ولدو يدمسس كمالبس لا يودع ولدو وولدا ولدو يدمسس وكمماي وستاماوتو لا يودع ولدو وولدا ولدو يدمسس وكمقم وستايسمتيو لا يودع ولدو وولدا ولدو يدمسس وكما كمالب زي تعصر لا يودع ولدو وولدا ولدو يدمسس وكما قنات زي قنت زلفة لا يودع ولدو وولدا ولدو يدمسس ግብር ለለ ያስተዋድዩን ይሃ በእግዚአብሔር لا يودع ولدو وولدا ولدو ወለለ يدمسس ይነቡ ኮይላ ለነፍስየ لا يودع ولدو وولدا ولدو يدمسس አንተሰ እግዚኦ እግዚእየ ግበር ሳይለከ ላይሌ በእንተ ስምከ لا يودع ولدو وولدا ولدو يدمسس መሰናይ ምሕረትከ لا يودع ولدو وولدا ولدو يدمسس አድነኒ እስመ ነዳይ ወምስኪን አነ لا يودع ولدو وولدا ولدو يدمسس ይሄ ሁሉ እርግማን በቅንፍ 109 ላይ ያለ የእግዚአብሔር ቃል ነው። ንጉሥ ዳዊት እዚህ ጋር ብሎ የሚለውን አንዴን መልሰው ቆይ وولدا ولدو يدمسس وكمماي وستاماوቱ لا يودع ولدو وولدا ولدو يدمسس وكمقم وستايسمتيو لا يودع ولدو وولدا ولدو يدمسس وكمالب زي تعصر لا يودع ولدو وولدا ولدو يدمسس وكما قنات زي قنت زلفة لا يودع ولدو وولدا ولدو يدمسس ግብር ለለ ያስተዋድዩን ይሃ በእግዚአብሔር لا يودع ولدو وولدا ولدو ወለለ يدمسس ይነቡ ኮይላ ለነፍስየ لا يودع ولدو وولدا ولدو يدمسس አንተሰ ዳዊት እዚህ ጋር ያለው በነፍሴ ላይ ክፋትን በሚሹ ከእግዚአብሔር ዘንድ እንደዚህ ይሁንባቸው ብሎ ይህን በሚያደርጉ በዳዊት ላይ በክፋት የሚሄዱበትን ሰዎች ነፍሴን በከንቱ በሚሿት ሰዎች ላይ እንደዚህ ይሁንባቸው ብሎ ንጉሥ ዳዊት የዛሬ 3000 ዓመት ላይ ሆኖ የተናገረው ቃል ነው። በዚህ ክፍል ውስጥ ወሰይጣን ይቁም በየማኑ የሚለው ሰይጣንን በቀኙ ይቁም በተሟገተም ጊዜ ተረቶ ይወጣ ዘመኑን ጥቂት ትሆንበት ሚስቱም መበለቱን ድሃ አደግ ልጆቹም ለድሃ አደግ ልጆቹ የሚራራ አይኖር በአንድ ትውልድ ስሙ ይደምሰስ ብሎ በሚለው ላይ ሹመቱን ሌላ ይውሰድ ብሎ የሚል ቃል አለ በዚህ ክፍል ላይ ማለት ነው። ይሄ ሹመቱን ሌላ ይውሰድ ብሎ ያለውን በተለይ በይሁዳ ምትክ ሐዋርያ ሲሾሙ ሐዋርያቱ ማቲያስ ላይ ዕጣው በወደቀበት ጊዜ ዕጣውን ከመጣላቸው በፊት ሹመቱን ሌላ ይውሰድ ተብሎ እንደተቆጠረ ማለት እንደተጻፈ ይሁዳ ለዚህ ነገር ከጌታ ዘንድ ታድሎ ነበረ። ነገር ግን ብሎ ጴጥሮስ የተናገረው ሐዋርያቱ የተናገሩት አለ። አሁን ልብ በሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ብቻ አይደለም። ቀጥዬ የማሳያችሁ ይሁዳን ብቻ ሳይሆን የሚረግሙት እስራኤልን ህዝቡን እንደ ህዝብ ይረግሙታል። ከዚህ በፊትም አሳይተናል። ህዝቡን እንደ ህዝብ ይሰድቡታል። ልብ በሉ፣ ስድቡን ለጊዜው እንቶ እርግማን ግን ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ሸጦታል። ጌታችንም አሳልፎ ለሚሰጠኝ ለዛ ሰው ወየውለት ባይወለድ ይሻለው ነበር ብሏል ጌታ ማለት ነው። ማለት የሚደርስበት ኮንስኮንሲው ዕጣው ቅጣቱ ምን ሊሆን እንደሚችል ጌታ ባይወለድ ይሻለው ነበር ብሏል። አሳልፎ ለሚሰጠኝ ለዛ ሰው ባይወለድ ይሻለው ነበር ብሏል ጌታ። በቃ አለቀ። ለዛ ሰው ነው ያለው፣ ለዘሩና ለትውልዱ አላለም። ይሁዳ ወልዱ ልጁ እና የልጅ ልጆቹ ብሎ እነዚህ ተራጋሚ እርጉምነት ውስጣቸው የተላበሱ ውጫቸው እንደለበሱት አይነት ጥቁር ልብስ ውስጣቸውም ልክ እንደዚህ የሆነባቸው ሰዎች
ይሁዳ አሁን ዘሩ እንኳን ቢኖር ያ ያስቆሮቱ ይሁዳ ጌታን ይሸጠው ልጆች እንዳሉትና እንደሌሉት እንኳን መጽሐፍ ቅዱስ አይነግረንም። አሁን ጴጥሮስ ሚስት እንዳለ ይነግረናል። ሌሎቹ ቤተሰብ እንዳላቸው ወላጅ እንደዚህ አባት ምናምን ነገር እንዳላቸው እንጂ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደዚህ እንደሆኑ እንጂ የሚነግረን ይሁዳ ያስቆሮቱ ይሁዳ የተባለው ሚስት አግብቶ ልጆች እንዳሉት እንኳን መጽሐፍ ቅዱስ አይነግረንም። ቢኖሩት እስቅሉ ቢኖሩት 7 እና 8 ልጆች ወልዶ ቢሆን ጌታ ለሐዋርያነት የጠራው እሱ ጌታን በገንዘብ አሳልፎ በመሸጡ የሱ ልጆች ለምንድን ነው የሚደመሰሱት? የሱ ልጆችና የልጅ ልጆች ይሁዳ ወልዱ ይደምሰስ ብለው የሚሉት እነዚህ ይሁዳ ልጆቹና የልጅ ልጆቹ ይደምሰሱ፣ ዘሩ ይጥፋ ያሉ ነው። ልብ በሉ። አንደኛ ይሄ የአዲስ ኪዳን ጸሎት ነው ወይ? ጌታችን እንደዚህ አስተምሯል ወይ? ይሁዳን በዘመናችሁ እርገሙልኝ ብሏል ወይ? ይሁዳንና ዘሩ ልጆቹን ሁሉ ቤተ ክርስቲያን አደራ። እኔ ያው እንግዲህ ስለ እናንተ ሞቼ ከተነሳው ወደ ሰማይ ካረግኩ በኋላ በእኔ ስም የምትሰባሰቡ ክርስቲያኖች እነሱ ሽያጭ ውስጥ የሉ፣ አልተስማሙ፣ ማረጋገጫ የላችሁ። ይሁዳ ጌታን አሳልፎ ስለሚሸጥ የሚደርስበትን ነገር ነግሮታል። የሰው ልጅ በመሳም አሳልፈ ትሰጣለህ ብሎ አለው። ስለዚህ አሳልፎ ለሚሰጠኝ ለዛ ሰው ወየውለት፣ ባይወለድ ይሻለው ነበር ብሏል። ምንም ጥርጥር የለው የገሃነመ እሳት እራት ነው የሚሆነው ይሁዳ ማለት ነው። ንጹሕን ደም አሳልፎ ሰጥቷል። እሱም አውቆታል። ኦኬ፣ ይሁዳ ልጆች አሉት ወይ? የስጋ ልጆች ዘር ትውልድ አለው? እነሱ በጌታ በኢየሱስ ክርስቶስ አምነው መዳን አይጠበቅባቸው? የእሱ ዘር ትውልድ አለ ወይ? አሁን ቢኖር ቤተክርስቲያን እንደዚህ እያለች እንድትራገም የትኛው ሐዋርያ ነው እንደዚህ ያስተማራቸው? ከዚህ እንጀምራለን። የምትገቡ ኦርቶዶክሳውያን ካላችሁ እስቲ ይሄ ጸሎት አዲስ ኪዳናዊ ነው ወይ? ይህን ጸሎት የትኛው ሐዋርያ ነው ያስተማራችሁ? ይህን ጸሎት ጌታችን ኢየሱስ ክርስቶስ ነው ወይ ያስተማረው ብለን እንጠይቃለን። ወደሚቀጥለው ለመሄድ በፊት ማለት ነው። እነኚህ ጥቁር የለበሱ በለዓማውያን እኔ ነኝ ያልኩት። በለዓማውያን፣ በለዓም በመራገም ይታወቃል። ሀብተ በለዓም እላቸው ላይ እየሰፈረ ማለት ነው። አሳልፋ የሰጠችውን እስራኤልን እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። አሳልፎ በመስጠት ግን የሚደርስባቸው ነገር ተናግሯል። ግን ይቅር በላቸው ነው ያለው። እራሳቸው ናቸው አሳልፈው ይሰጡት የነበሩት፣ እራሳቸው ናቸው። ጲላጦስ ፊት ቀርበው በፋሲካ አንድ ሰው ይፈታላቸው ዘንድ ልማድ ነበረ። በርባንም ፍታልን፣ ይህን ግን አስወግደው አሉት። የዚህ ሰው ደሙ አይደለም በእኛ በልጅ ልጆቻችን ላይ ይሁን ብለው እራሳቸው ናቸው የተናገሩት። እራሳቸው ማለት ነው። በእኛና በልጅ ልጆቻችን ላይ ይሁን ብሎ የሚለው ቃል እራሳቸው ናቸው የተናገሩት። ጌታ እንኳን አላላቸውም። በእኔ ላይ ስላደረጋችሁት ግፍ በልጅ ልጆቻችሁ ላይ መዓት ይምጣባችሁ እንኳን አላላቸውም። እንደዛ አልረገማቸውም። ታውቃለህ? እናንተም በየዘመኑ የተነሳችሁ የኔ ተከታይ የሆናችሁ እስራኤልን እርገሙ አላለም። ኑ ግብ ውስጥ ከታች ዲያቆናት አላችሁ አይደል? ዕብራዊ እርጉም ዲበ ፈጣሪው ተአየረ ብለህ ሌሊት ሌሊት እንደታረደ በግ ስታንቋርር የምታድረው አንተ አይደለ? እኔ አልነበርኩ? ዕብራዊ እርጉም ዲበ ፈጣሪው ተአየረ ምን ማለት ነው?
ተደብቃችሁ ምሰቡ ማለት ነው። የእውነት እያየሁ ነው፣ ስማችሁ እንዳልጠራ ብዬ እንጂ ታች እያየኋችሁ ነው። ኑ መልሱልን እስኪ። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብሎ የሚል ከየትኛው ሐዋርያ ነው እንደዚህ የተማራችሁት? በክርስቶስ በትንሣኤው ጌታ እስኪ ንገሩን። ለሮማውያን አሳልፎ የሰጡት የራሱን ወገኖችን አይሁዳውያኑን እንኳን ጌታ ያለው ምንድነው? የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። በጸሎት ስም እርግማን በኦርቶዶክስ ማለት ነው። አይ አይደለም ብላችሁ ምትሉን ካለ በቅነት ንገሩን፣ እንሰማለን። ወንድምነት መቀጠል ይችላል። ይኸው አሰምቻለሁ፣ ሌላም እንጨምራለን። ቴንኪው። እሺ ኪድዬ የሚለው የሚካኤል ልጅ ነው። ትልቁ ላይ ሁለት ሀብታም እንዲመች። እሺ ሰላም ይሰማል? ወራጅ ለምን አኬን አጠሩትም? አኬን አስገቡት። የታል? የቤተ ክርስቲያን መምህራኖች አሉ አይደለ? መምህር ጠርታችሁ ለምንድን ነው እንደዚህ የተባለው ብላችሁ አጠይቁ። ጥሪ አድርጊላችሁ፣ በራሳችሁ ጥሪ አድርጊላችሁ። እስቲ ጥሪ አድርጊላችሁ ቶሎ በይ። እየሰሙሽ ከሆነ አታደርግም፣ ራስ ጥሪ አታደርግም። አስገቧችሁ አይደል እንዴ አንቺ ያልሽው? በሌሉበት ነው አስገቧችሁ። ታዲያ የታሉ እኮ ጥሪ አድርጊላችሁ፣ ግቡ በያቸው፣ ለምኛቸው። እስቲ ራስ አታረግም? ቢያንስ መምህራን መግባት የለባቸው? እየሰማሽ አልነበረም ማለት ወንድምነት እኮ ሲያነብ ዲያቆናት እያየው ነው፣ ግቡ እያለ እየለመነ ነበር። እስቲ የኛን ድምጽ አልሰሙንም? እስቲ አንቺ ድገሚላቸው። አንቺን ይሰሙሽ ይሆናል፣ እኛን አልሰማሉ። አሁን እኔ ማለት ነው ሁለታችንም ጥሪና ይኸው ዲያቆናት ፕሊስ፣ እኔና እህታችን እየለመናችሁ ነው ያላችሁት፣ ወንድምነትም ጨምሮ እዚህ ያለን ወገኖች ጨምሮ ሁላችንም ፕሊስ ኑ ግቡ። ታፕታፕ ሼር ኮፒሊንግ ከማድረግ ውጡና አሁን ግቡ። እስቲ ዲያቆናት ካላችሁ መምህራን ካላችሁ ግቡና ይህንን ትምህርት ከእግዚአብሔር ቃል አንጻር አሳዩን። ይኸው እኔም ለምኜልሻለሁ። እስቲ አንቺም ንገሪያቸው ከሰሙሽ። ድንገት አልሰማሉን እኮ እኛ ያንተ ላይ ያረጋ አይከታተሉም። ሲጀመር ማለት የሚያውቁትን ካለ ማስገባት ትችላለህ። ይሄ መጽሐፍ ለምን እንደተጻፈ እኮ ጥሪ አድርጊ እኮ አልኩሽ። ታለም ይወድር ሰጠውሽ። እስቲ ግቡ በያቸው። አንቺ ለምኛቸው፣ እኛ አልሰማሉን። እኛ ምን እናድርግ? ለምንድን ነው የምለምናቸው? አንተ እኮ የሆነ ፕሮግራም ሲኖር ሰውን ማስገባት ግዴታ ነው እኮ። ካልገቡ ታዲያ ምን እናድርግ? እኛ ይዘን አናስገባ? ምን ሆነሽ ነው? ማለት ሰው እኮ ይዘን ማስገባት ሰው ራሱ ሪኩዌስት ልኮ ካላከ በስተቀር እኛ መቀበል አንችልም። አሁን አንቺ ልከሽ ነው ሪኩዌስት ልኪ ነው እኛ የተቀበልንሽ። ሪኩዌስት ሳይልኩ ቁጭ ብለው ታፕታፕ ሼር እያደረጉ እንዴት አድርገን እንቀበላቸው? አንችልም። አንዳንዶቹ ደግሞ ያው ፕሮፋይል ቀይረው ቁጭ ብለው እየሰሙ ያሉት እናንተ የተጋጫችሁ ሰዎች ስለኛ ለማውራት ራሱ ምንም እንትን በቃ እኔ እንጃ አቅሙ እንኳን የላችሁም። እርስ በርሳችሁ የተጋጫችሁ ሰዎች ማለት ነው። ስለ ቅዱስ ቤተክርስቲያን ስታወሩ እሺ አይዞሽ አልገባሉሽ ዘይበሉ እየዘለላችሁ አልገባሉሽ እና አይዞሽ ታለም። እስኪ ሌላ ሰው ገብቷል፣ እስኪ እንቀበል። እሺ አንድ ሃይማኖት ሰላም። እሺ አንድ ሃይማኖት ሰላም ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። አለን። መጽሐፍ ቅዱስ ውስጥ በአዲስ ኪዳን ለአዲስ ኪዳን አማኞች ሰዎች እንደዚህ እንዲረገሙ በእርግማን ጸሎታቸውን እንዲያቀርቡ የእርግማን ቃል ከአንደበታቸው ወጥቶ እንዲጸለይ ተደብቃል። ተመለስ የሚያዝ መጽሐፍ ቅዱሳዊ ማስረጃ አለ። አንደኛ ቆሮንቶስ 16:22 እስኪ ያውጣ። እሺ አንደኛ ቆሮንቶስ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ነው የሚለው። እንደምነት ይሁዳ ደግሞ ጌታ ኢየሱስ ክርስቶስን አይወደውም።
ስለዚህ የተረገመ ነው። ኦኬ የተረገመ ይሁን ብሎ ያለው ማን ነው? በቃ ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን። ማን ነው ቃል የጻፈው ነው? ሐዋርያው ቅዱስ ጳውሎስ። አንደኛ ቆሮንቶስን ሲጽፍ ይሁዳን እያሰበ ነበር የጻፈው። ማንንም ያስብ፣ ዋናው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ነው። በቃ በመጀመሪያ የጠቀስከው ጥቅስ ተደራሲያኑ እነማን ናቸው? ቅዱስ ጳውሎስ እሱ አይደለም፣ ዋናው ቃሉን ነው። አድምጠኝ ብራዘር፣ ከማድመጤ በፊት መጀመሪያ ያልኩህን ስማዋ። እንዴ በቃሌም ነው፣ መጽሐፍ ቅዱስን ራሱ እንኳን አላወጣሁም። ጌታ ኢየሱስ ክርስቶስን የማይወድ ካለ ማንኛውንም ነው። ይሁዳን የለም፣ ማንን የለም፣ ማንኛውንም። እሺ ጨርስና በቃ ከዛ ቀጥላለሁ። ቀጥል የምትለው ካለ ሀሳብህ እንዳላስጨንትን። በአጭሩ ምንድነው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ይላል። አንተ ደግሞ አንድ በጣም የተሸወድከው ነገር ምንድን ነው? ይሁዳን እና ዘሩን ረግሟቸዋል ሲባል የደም ዘር መስሎህ በደም ልጅ አለው ቤተሰብ አለው ወይ ምናምን። እንደሱ አይደለም የተባለው። ዋናው ፖይንት የተባለው ይሁዳን በግብር የሚመስሉትን ነው። እኛ ትርጓሚያችን ላይም በግብር የሚመስሉትን ነው እንጂ ዝም ብሎ ሲጀመር ይሁዳ ልጅ አለው የሚል ነገር አለ እንዴ? እንደገና ዘር ማንዘሩን ነው እንዴ የሚለው? በግብር የሚወለዱ ሰዎች አሉ፣ ወይም ደግሞ ይሁዳን መስለው የሚመጡ ሰዎች አሉ። ልክ ጌታን አሳልፈው እንደሸጠው አሳልፈው እንትን አለው ጌታን የሚክዱ ቅዱስ ጳውሎስም እንዳለው ደግሞ ጌታችን ኢየሱስ ክርስቶስን የማይወዱ ሰዎችን ሁሉ የተረገመ ይሁን እንደተባለ ይሁዳን መስለው የሚነሱ ሁሉ የተረገሙ ይሁኑ ተባለ እንጂ ዘር ማንዘሩን ማለት አይደለም። እሺ የጠቀስከው ጥቅስ ይኸው ቅድም ያልኩት ማለት ነው። ጌታችን ሆይ ና ብሎ ከሚለው ቃል ውጭ ሌላውን ቅድም በቃሌ ነው ያልኩልህ። ይኸው ግን ክፍሉን አውጣት። አንደኛ ቆሮንቶስ 16:22 ማለት ነው። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን አለ። ይህን ክፍል ቅዱስ ጳውሎስ ሲጽፈው የአስቆሮቱ ይሁዳንና ልጆቹን የልጅ ልጆቹን እያሰበ ነው ወይ ጻፈው ነው ብያልኩ። ምክንያቱም ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብላችሁ ለምትሉት ቃል ማጽኛ እንዲሆን መጽሐፍ ቅዱሳዊ ግራውንድ አለው ብለህ የጠቀስከው ጥቅስ ይሄን ስለሆነ ማለት ነው። ስለዚህ ይሄ ጥቅስ እየተደማመጠ ይሄን ጥቅስ ቅዱስ ጳውሎስ ይሁዳና ልጆቹን እያሰበ ነው ወይ? ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ማለት ይሁዳና ልጆቹ የልጅ ልጆቹ ነው ያሉት። ኦኬ ልጆች ቢሆን እሺ መንፈሳዊነትና ስጋዊነትም ስላለ መንፈሳዊነትም ተብሎ ይባላል። የልጅ ልጆቹ ይባላል ይባላል። ኦኬ ስለዚህ ይሁዳ ወልዱ ወሉደ ወልዱ ይደምሰስ ብሎ ያለው ለመንፈሳዊ ልጆቹ ነው ወይስ ለስጋ ልጆቹ ነው ያለው? እያያችሁት ማለት ነው። ኦኬ መዝሙር 109 ላይ እዚያ ያወጣዋለሁ መጽሐፍ ቅዱስ ላይ እሺ እዚህኛው ላይ ቪዲዮን እዚህኛው ላይ ክፍሉ እንደዚህ ጎን ለጎን ተናጸሩ ገጽ ለገጽ ከብሎ ስለሚል ፊት ለፊት እያስተያየን ፊት ለፊት እየተያየን እናወራለን ማለት ነው። 109 ኦኬ ንጉሥ ዳዊት ይኸው ውሉዳ እግዚኦ የተጻመመኒ ስለትየ እዚህ ጋር ምንድነው የተጻመመኒ ስለቴ? እዚህ ጋር ምስጋናዬን ዝም አትበል ነው ብሎ ያለው። እዚህ ደግሞ ስለቴን ዝም አትበል አይነት ነው የሚናገረው ማለት ነው። አምላክ ሆይ ምስጋናዬን ዝም አትበል። እሺ ውሉዳ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ ስማፈ አማጺ ዋፋት አብቀው ላይሌ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበትም በላይ ተናገሩ። አሁን እነሱ የሚያደርጉትን ልብ በሉና ስሙ። እዚህ ጋር አምላክ ሆይ ምስጋናዬን ዝም አትበል ብለው እሳቸው በግዕዙ ካነበቡ በኋላ እኚህኛው ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። እንደገና ደግሞ የኃጢአተኛ አፍና ተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበት በላይ ተናገሩ ብሎ ሲል እሱ በኛው በግዕዝ እኛው ደግሞ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። በጥል ቃል ከበውኝ በከንቱም ተሰለፉብኝ ብሎ ሲል ምክንያቱም እኔው ስል እኮ የነበርኩት ነው። እና ስሙት፣ ይሄ ክፍል ላይ ነው ዳዊት የተናገረው ማለት ነው። በእግዚአብሔር ቃል ላይ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ብሎ የሚል ቃል የለም። ትንቢታዊ ቃል ነው የተናገረው ዳዊት።
ምስጋናም ነው፣ ጸሎትም ነው፣ ትምህርትም ነው። ኦኬ በወደድኳቸው ፈንታ አጣሉኝ፣ እኔ ግን ጸልያለሁ አለ ዳዊት። በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ሁኑ፣ ሹመቱንም ሌላ ይውሰድ። ይህን ክፍል ነው እነ ሐዋርያቱ ቅዱስ ጴጥሮስ በሐዋርያ ሥራ መጽሐፍ ላይ መኖሪያው በምድረ በዳ ይሁን ሹመቱንም ሌላ ይውሰድ ብሎ የተነገረው ቃል ይፈጸም ዘንድ ይገባል ብሎ ሐዋርያት በመረጡ ሰዓት ላይ እነ ማቲያስን ከመምረጣቸው በፊት ስለ ይሁዳ የተናገሩት በሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ የተናገሩትን ቃል አጽንተው ከዚህ ክፍል ላይ ነው ትንቢቱ የተወሰደው ማለት ነው። ሙሉ በሙሉ ግን ስለ ይሁዳን የተናገረው አይደለም። ስለ ይሁዳስ ቢነገር ልጆቹን ቆይ አሁን እዚህ ጋር ስሙት። ለይሁዳ ወልዱ ወውሉደ ውሉዱ አቤቱ ጌታዬ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ ነው። ይሄኛው ከየት አምጥተው እዚህ ክፍል ላይ የለም። እኚኛው በግዕዝ ይሄኛውን መዝሙር ነው የሚሉት። እኚኛው ግን ከመንፈሳቸው አንቅተው እንደሚባል ማለት ነው። ያው የተጠናወታቸው በለዓማዊ መንፈስ መራገም ነው። ባይዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍቶቿ ስሬ ስላሉ ማለት ነው። እኔ ታውቃላችሁ ያለ መረጃ ስለማላወራ ናግባ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ባለጠልሰሙ፣ መጽሐፈ ባርቶስ፣ ጸሎተ ህሊና፣ ሰይፈ መለኮት፣ ሰይፈ ስላሴ የሚባል አንድ መዓት የእርግማን ጸሎትን አስታቀፋለሁ ማለት ነው። እዚህ እኔው ራሴ ትናንትና በግዕዝ ስለው ስለነበር በጌታ ከመሆኔ በፊት ማለት ነው። እነዚህ ሚዩት አድርግ ስንሰጥ ብቻ የምታወራ ብራዘር ሲጨርሰው የሚለውን መዝሙሩን አንብበው አላፈርክበት እታች ወረድ እና እኔ ራሴ ስላቸው የነበሩ ነው። ልብ በሉ ጌታችን እንደዚህ ያስተምሯል ወይ? ዳዊት ይሄንን ሲናገር ለማን የተናገረው? ልብ በሉ ዘመኖቹ ጥቂት ይሁኑበት ካለ በኋላ ልጆቹ ደሃደግ ይሁኑ፣ ሚስቱ መበለት ትሁን፣ ልጆቹ ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ፣ ለባዕድ ያለውን ይበርብረው፣ እንግዶችንም ድካሙን ሁሉ ይበዝብዙት፣ የሚያግዘውም አያገኝ፣ ለደሃደግ ልጆቹ ሚራራ አይኑ፣ ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ፣ የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ አለ። ለማን ነው ዳዊት እየተናገረ ያለው? ልብ በሉ በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ፣ ምሕረትን ያደርግ ዘንድ አላሰበምና። አያው እንዲህ አይነቱን ትውልድ ምሕረትን ያደርግ ዘንድ አላሰበምና፣ ችግረኛውና ሚስኪንን ልቡ የተሰወረውንም ሰው ይገድል ዘንድ አሳደደ ይላል። አየህ፣ ነፍሰ ገዳይ የሆኑ የሚያሳድዱ ምስኪኖችንና ችግረኞችን መበለቶችን ሁሉ ስለሚበድሉ በግፍ ስለሚያሳድዱ ሰዎችና በዳዊትም ላይ በከንቱ የተነሱበትን ሰዎች እያሰበ ዳዊት ለዛ ነው የጸለየው። ግን ነቢይ ስለሆነ ስለ አስቆሮቱ ይሁዳ ሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ ሐዋርያቱ ኮት አድርገው የወሰዱት ክፍል በዚህ ክፍል ላይ ተገኝቷል ማለት ነው። ከፍሉ ባለበት ሹመቱን ሌላ ይውሰድ ብሎ በሚለው ማለት ነው። መርገምንም ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምንም እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰውም ልብስ ሁልጊዜ እንደሚታጠቀውም ትጥቅ ይሁን። ይህ ስራ ይላል፣ ይኸውላችሁ ይህ ስራ ይላል ንጉሥ ዳዊት፣ ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴም ላይ ክፋትን በሚናገሩ ላይ ነው ይላል። ይሄ ሁሉ የሚነገረው ይሄ ሁሉ ከላይ የተናገረው ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ ዳዊትም በሚጣሉት እና በክፋት በተነሱበት ሰዎች ላይ በነፍሴ ላይ ክፋትን በሚናገሩ ላይ ነው በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትን በእኔ ላይ አድርግ፣ ምሕረትህ መልካም ናትና አድነኝ እያለው ነው ከእንደነኛ ሰዎች። እነሱ ላይ ግን እንዲህ ይምጣ እያለው ነው። እኔ ችግረኛና ምስኪን ነኝ፣ ልቤም በውስጤ የደነገጠብኝ፣ እንዳለፈ ጥላ አለቀውን፣ እንዳንበጣም ረገፉ፣ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤን ከማጣት ከሳ። እኔም ከእነርሱ ዘንድ ለነውር ሆኑ፣ ባዩኝ ጊዜ ራሳቸውን ነቀነቁ ይላል። አየህ ዳዊት ማንን እያሰበ ነው የጸለየው? አምላኬ እርዳኝ፣ እንደ ምሕረትህ አድነኝ፣ አቤቱ እጅህ ይህቺ እንደሆነች አንተም ይህችን እንዳደረግህ ይወቁ አለው። ይወቁ
እኔ ላይ በግፍ ተነስተውብኛል። መልካም ነበር ያርኩላቸው፣ እነሱ ክፋትም መልሰውብኛል። እነሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው እያለው የሚጣሉኝንም እፍረት ይልበሱ፣ እፍረታቸውም እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎች መካከል አከብረዋለሁ። ነፍሴን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። በማን ዘንድ ነው የቆመው? እግዚአብሔር ከዳዊት ጋር ስለነበረ ነው። እግዚአብሔር ከሳኦል ሰይፍ ያዳነው ማለት ነው። አየህ፣ ጌታ እንዳልታወክ በቀኝ ነውና ብሎ እንዳለ ይኸው በድሃ ቀኝ ቆሟልና ብሎ ሲል ሌላ ሰው እያሰበ ብቻ ሳይሆን ራሱ ዳዊት እኮ ነው። ዳዊት ባለጠጋ ሆኖ በእርግጥ ባለጠጋም ሆኖ ከድህነት እችን ለአንተ ሰጥቻለሁ ብሎ የሚልበት ክፍል አለ። ቤተ መቅደሱ እንዲሰራ ለሰለሞን ለልጁ ብርና ወርቅ ሲሰጥ እንጂ ዝም ብሎ መናጢ ዳ ዝም ብሎ እንደው ከኩን የሚያክ የሚበላና የሚጠጣ ያጣ አይነት አይደሉም። አባቶች እንደዛ አይደሉም። እግዚአብሔር እጆቻቸውን ስራ ባርኳል። ኦኬ፣ የተከበረ ቤተሰብ ልጅ ነው ዳዊት ማለት ነው። የነ ቦአዝ ሰፈር ማን የነ ቦኤዝ ልጅ ነው። የነ ዮቤድ ዘር ነው። የነ እሴይ ልጅ ነው። እና በድሃ ቀኝ ቆሟል ይላል። ስለዚህም ነበር ጌታ እንዳልታወክ በቀኝ ነው ይል ነበር። በቀኙም ስላለ ከሱ ጋራም ስላለ ነው ዳዊት ከሳኦል ጦር እግዚአብሔር አዳኑ፣ ከልጁ ከአቤሴሎም መፈንቅለ መንግስትም አዳኑ፣ ከጎልያድም እጅ አዳኑ፣ ከውስጥም ከውጭም ከተነሳበት አዳኑ። ኦኬ፣ በድሃ ቀኝ ቆሟልና። ግን እንደዚህ በሚያደርጉ ላይ በእኔ ላይ መልካምን ባደረግኩ ፈንታ እነሱ ክፋትን መለሱልኝ አለ። ይኸው እዚህ ጋር አይታችሁታል። ያው በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትነትን መለሱልኝ ይላል። በእነሱና በልጆቻቸው ላይ ነው እንደዚሁን ያለው ዳዊት እንጂ እነኚህ እንደሚሉት ምዕራፉ በተነበበበት ቁጥሩ በተነበበበት በየመካከል ላይ በላዩ ኃጢአተኛ ሹም በቀኙም ሰይጣን ይቁም፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት እያለ ዝም ብሎ ፂሙን እየጎተተ እንደሚያነበው እንደዚህ ሰውዬ አይደለም ክፍሉ ብሎ የሚለው አይደለም ብሎ የሚለው እንዴት ነው? አንተ አይልም እኮ ነው ብዬምልህ አይልም። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ይልልሃል። እርግማንን እንደ ልብስ የለበሱ ሰዎች ማለት ነው። ክርስቶስ አስተምሯል ወይ? እንደዚህ አይነት ነገር አስተምሯል ጌታችን? እንደዚህ አይነት ትምህርት የሸጠው አንድ ሰው ነው። ያስቆሮቱ ይሁዳ ይባላል። ለዛ ሰው ደግሞ ጌታችን ኢየሱስ ክርስቶስ ምን እንደሚገጥመው ተናግሯል። ባይወለድ ይሻለው ነበር ብሏል። አሳልፈው ለሚሰጠኝ ሰው ከዚህ በመካከላችሁ አለ አለ። አሳልፎ ለሚሰጠኝ ግን ወዮለታል። አሳልፎ ለሚሰጠኝ ምን አለ? ወዮለት፣ ባይወለድ ይሻለው ነበር አለ። ለምን? ከዛ ቀጥሎ ሰውየው ላይ ነው፣ እዛው ራሱ አሳልፎ ሻጩ ላይ ነው ጌታ የተናገረው እንጂ ይሁዳ ወልዱ ወልደ ወልዱ ይደምሰስ እያለ ጌታችን እንደዚህ ሲራገም አልነበረም። ኦኬ፣ ምን አለ ጌታ? ስለዚህ ጲላጦስ አትነግረኝም አለው። ልለቀ ስልጣን እንዳለኝ ወይ ልፈታ ስልጣን እንዳለኝ አታውቅም? ምን አለው? ኢየሱስ መልሶ ስልጣን ከሰማይ ካልተሰጠ በስተቀር ባልነበረህም። ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። አሳልፎ የሚሰጠኝ ኃጢአቱ የባሰ ነው። ከዛስ አሳልፎ የሚሰጠውን ሰው ባይወለድ ይሻለው ነበር ነው ያለው ጌታ። ለማን ነው ያን ተናገረ? አሳልፎ ሰጪው ማን ነው? ወገን አላችሁ? እኛን ከሆነ አለ ኦኬ እሺ፣ እኛ አለን ወንድም። እሺ ኦኬ ቴንክ ዩ። አዎ
ተቀምጠውም ማርቆስ ሲጽፈው ማነው ምዕራፍ 14 ቁጥር 18 ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ ከኔ ጋር እርሱ የሚበላው አሳልፎ ይሰጠኛል አለ። ልብ በሉ። ከዛስ ስንቱ ነው አሳልፎ ይሰጠኛል ብሎ ያለው? አንዱ ከእናንተ አንዱ ነው ያለው። ያ አንዱ ከሚስቱና ከልጆቹ ከልጅ ልጆቹ ጋር አላለም ጌታ። አንዱ ነው። አንዱ አሳልፎ ይሰጠኛል አለ። እነሱም ያዝኑ እያንዳንዳቸውም እኔ ሆንን ይሉ ጀመር። እርሱም መልሶ አላቸው ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አለ። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ልብ በሉ ይሄን ቃል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። የሰው ልጅ ብሎ የሚለው ጌታ ራሱን ነው። ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት ይላል። የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። አሳልፎ ለሚሰጠኝ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አለ። ያ ሰውና ልጆቹ የልጅ ልጆቹ አለ ጌታ አላለም። ሰውየውን ነጥሎ ነው የተናገረው ጌታ። እነዚህስ ምን ይለዋል? ይሁዳ ወልዱ ወውልደ ወልዱ ይደምሰስ። በጌታ በኢየሱስ ክርስቶስ ያው ባይወለድ ይሻለው ነበር አሳልፎ ለሚሰጠው ለዛ ሰው ማለት ነው። ያ ሰው ነው ያለው። ያ ሰውና ቤተሰቡ አላለም። ያ ሰውና ልጆቹ የልጅ ልጆቹ አላለም። ከየት አምጥተው ነው እነዚህ ጨምረው የሚራገሙት? ላይ በርሳና መጻ ለይሁዳ ወልዱ ወልዱ ቆይ እንጂ ዝም ላይ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። አገቱን በጽል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። በጸብዑኒ በከንቱ ለይሁዳ ውሉዱ ይደምሰስ። አቤቱ ጌታ በማፍቀሩን ያስተዋደዩኒ ለይሁዳ ትኩኖ ጌጋየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይኩን መዋይሊሁ ህዳጠ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወሲመቶይ ይንሳ ባይል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይኩኑ ደቂቁ ከመጓለ ማውታ ለይሁዳ ወልዱ ወውሉደ ውሉዱ ወበሲቱኒ ትኩን መበለተ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ታወቁ ደቂቁ ይፍልሱ ያስተፍህሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይስድድጎሙ ማብያቲሆሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይበርብሮ ባለዳ ኩሎ ንዋዮ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወያብልዮ ነኪር ኩሎ ተግባሩ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይርከብ ዘይረድኦ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይመሃርጎሙ ለጓለ ማውታው ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ዊሰረው ደቂቁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። በአቲ ትውልድ ትደምሰስ ስሙ። አቤቱ ጌታ። ለዚህ ነው አየህ ተራጋሚ ራሱን ደርጋሚ የሚባል ብሂል አለ በእኛ በባላገሮቹ ንግግር። የሚራገም ትውልድ ያለ ለዚህ ትውልድ ነው ሰውየው በህይወት በሌለበት ልጆቹና የልጅ ልጆቹም በሌሉበት ቢኖሩም እንኳን ጌታችን ኢየሱስ ክርስቶስ ይሁዳና ልጆቹን የልጅ ልጆቹን እርገሙልኝ ብሎ አላለም። ወንድሞች እናቶች፣ አላለም። ዳዊት ይህንን በእኔ ላይ በክፋት በተነሱብኝ ሰዎች ላይ ይሁን ነው እኮ ብሎ ያለው። በከንቱ በሚጣሉ ላይ ይሁን እኮ ነው ያለው። መልካም ባደረጉላቸው ፈንታትን በመለሱልኝ ሰዎች ላይ ይሁን ነው ያለው።
ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ 21ኛው መቶ ክፍለ ዘመን ላይ ቆሞ የክርስቶስ ቤተክርስቲያን ነኝ ብሎ የሚል ትውልድ ይራገማሉ። እሱ ብቻ አይደለም፣ ይሁዳን ግለሰቡን ብቻ አይደለም፣ ይሳደባሉ፣ ይራገማሉ። ማንን እስራኤልን፣ ኦርቶዶክስ ማለት ነው። በጸሎት አሳባው እስራኤልን ሰደባሉ፣ ይራገማሉ። አንሳደብም አንራገምም ብለህ ምትልና ገባ መሳደባችሁን ከአንድ መጽሐፍ መራገማችሁን ከአንድ መጽሐፍ አሳያችኋለሁ። ቅድም በቃሌ ስለ የነበረው ማለት ነው። ክፋቱ ግን ካህናቱና ዲያቆናቱ አይገቡም፣ እዚህ ቤት አይገቡም። ቢገቡ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንባቸው። ለምን እዚህ ቤት ያለ መረጃ አይወራም ብራዘር። ኦርቶዶክስ በጸሎት አሳባ ኔሽን ኦፍ ኢዝራኤልን የእስራኤልን ህዝብ የኪዳኑን ህዝብ ተረግማለች፣ ትሳደባለች። የተጻፈ ነው ማሳይ ስትገባ የተጻፈ አሳያለሁ። ታዲያ ምን አገባህ እስራኤልን ብንረግም ምን አገባህ ብንሰድባቸው ነው ብለህ ያልከው? ለምን ትሰድባቸዋለህ? ለምን ትረግማቸዋለህ? ማን ነው ስደብልኝ አለህ? ሀያቶላ ነው ወይስ ሐማስ ወይስ እግዚአብሔር? ጌታ ኢየሱስ ነው ያለህ? ማን ነው እርገምልኝ አለህ? አረቡ ዓለምን የላከ ሁቲ ነው ወይስ የአሳድ መንግስትን የላከ? ጌታ ኢየሱስ አሳልፈው ሰጥተውኛልና እርገሙልኝ እስራኤልን አለ እና ማን ነው ከታች እያየው ነበረ። የጽዮን ደጆች ለምን አትገባ? ምን አገባ እስቲ ጣኔዎስ ገብረ ለአለ ዕብራዊ ሐሰረ በአቱ ግብርናቶ ተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ስትሉ የምታመሹት 40 መዓልተው 40 ሌሊት ለዛ አውረደሎሙ ህብስተ ህይንተ ሰናይ ፈደይዎ እኪተ ጣኔዎስ ገብረ ለአለ ዕብራዊ ሐሰረ ብላችሁ አላችሁት ማለት ነው። እሴብ በጸጋ ከዘመድኃኔዓለም ላይ ኑ ግቡና አንተ እስራኤልንና ይሁዳን እሺ ይሁዳን ሰውየውን እንኳን ብትረግመው ኦኬ ያ ሰው ባይወለድ ይሻለው ነበር ብሏል ጌታ። ይኸው ማርቆስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ በቂ እኮ ነው። በቃ ይኸው የሰው ልጅ ስለ እርሱ እንደተጻፈ ይሄዳል አለ። የሰው ልጅ ብሎ ያለው ጌታችን ራሱን ነው። ኦኬ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው አለ ለዚያ ሰውና ለቤተሰቡ ለልጆቹ ለልጅ ልጆቹ አለ አላለም አንተ አላለም። ያን ሰው ነው አንድ ሰው ነው ያስቆሮቱ ይሁዳ ነው። ከሚስቱ ከልጆቹ ግና ከልጅ ልጆቹ ጋር ተባብሮ ሸጠው አይልም። ሚስት እንዳለውም አይናገርም። ከጴጥሮስ ውጭ ሌሎቹ ሐዋርያት ሚስት እንዳላቸው እንኳን እናትና አባት ቤተሰብ እንዳላቸው ለምሳሌ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደሆኑ ማነው እንድሪያስና ጴጥሮስ ወንድማማቾች እንደሆኑ ከቤተሳይዳ እንደነበሩ አብዛኞቹ እዛ በኮራዚን በቅፍርናሆም በቤተሳይዳ በጌንሴሬጥ በተባለ በጥብርያዶስ ባህር ዙሪያ በገሊላ ባህር ዙሪያ የነበሩ ሰዎች ናቸው። ከጴጥሮስ ውጭ ሚስት እንዳለው እንኳን መጽሐፍ ቅዱስ የሚናገር የለም። ጴጥሮስ ብቻ ሚስት እንዳለው ይናገራል። የአስቆሮቱ ይሁዳ በል፣ ቶማስ በል፣ በርተሎሜዎስ በል፣ ቀናናዊ ስምዖን በል፣ ቀናተኛው
የተባለውም ሰው ይሁን የዘብዴዎስም ልጆች ጴጥሮስም እንድርያስም ቤተሰብ እንዳላቸው ይታወቃል እንጂ ሚስት እንዳለው ከጴጥሮስ ውጭ ሌላ ማንም አይታወቅም። ይሁዳና ልጆቹ ልበሉ ይሁዳና ልጆቹ የልጆቹ ልጆች ይሁዳ ራሱ ጌታ ያለው ያ ሰው ባይወለድ ይሻለው ነበር፣ ባልተወለድ ይሻለው ነበር አለ። ያ ሰው ሚንስ ያ ሰውና ልጆቹ ያ ሰውና ቤተሰቡ አላለም። ሻጩ እሱ ነው፣ የሸጠው እሱ ነው። ስለዚህ እንደተጻፈው የእግዚአብሔር ልጅ ተሰጥቷል፣ ተላልፎ ተሰጥቷል። ልክ ወንድሞቼ ናቶቼ ጌታ ይሁዳ ልጆች ቢኖሩት ልጆቹን ሁሉ ባይወለዱ ባልተፈጠሩ ይሻላቸው ነበር አላለም። አልወጣውም። አይገቡም። ምን በወጣቸው ይገባሉ? ምን በወጣቸው ይገባሉ? እንደማለት እዛው መቋሚያውን ከመሬት ጋር እየቀጠቀጠ የበለዓምን እርግማን ሲሳደቡ ይኖራሉ እንጂ አይመጡ። በጸሎት ስም እርግማን በማ ላይ በዚህ ግለሰብ ላይ ቢሆን ቅር ባላለኝ በልጆቹና በልጅ ልጆቹ ላይ ይሁን ብላችሁ ስትሉ ማን ነው እንደዚህ እንድትረግሙ ያዘዘው ነው እየጠየቅን ያለ። ማን ያዘዛችሁ? ማን ያዘዛችሁ? አዛዡ ማን ነው? ጌታችን ኢየሱስ አላችሁ? ሐዋርያቱ እንደዛ ይሉ ነበር በክርስቶስ ቤተክርስቲያን ታሪክ ውስጥ? እስራኤልን ፈላሻ ያለች ትሳደባለች። በመጽሐፏ ላይ የተጻፈ አመጣልሃለሁ በደንብ ቃሉን ተጠቅሰው እስራኤልን እርጉም ማን ነው የሚለው? ካይላ ይላሉ። ቀጥቃጭ፣ ቡዳ እግዚአብሔር ምሕረት ያድርግላችሁ። ክርስትናን ቢጠሉ አይሁዳውያን እኔ አይገርመኝም። ለምን? ፍቅር አልሰበኳቸውም። እነሱ ካደረጉት አይሁዳውያኑ ካጠፉት ጥፋት የበለጠ ክርስቲያኔ ብሎ የሚለው ትውልድ ነው እያጠፋ ያለው። እንዴ የሆነ ነገር እኮ ራሱ እኔ ክርስቲያን እኔ ቀንቻለሁ ምናምን ነገር ይልና እንዴ እነዚህ ኢየሱስን አሳልፎ የሸጡ ዘራቸው ይጥፋ ይላል። ኧረ ተው ወንድም አለም ተው፣ ግድ የለም ከጽዮኑ አለት ጋር ነው የምትጣለው የምትደቀው። እኔ ለኢየሱስ እኮ ቀንቼለት ነው። እስራኤል ኢየሱስን አሳልፈው ስለሰጡት ስለሰቀሉት መጥፋት አለባቸው ብለህ ብትል ይህንን ነገር በሰራዊት ጌታ በእግዚአብሔር ዘንድ እርግማኑ ወደ አንተ ነው የሚመጣው። እነሱ ሳያውቁ እንዳደረጉት እኮ ጌታ ተናግሯል። እሱ ሳያውቁ ነው ያደረጉትና ይቅር በላቸው ብሎ የለመነውን አንተ ግን ይጥፉ ትላለህ። ምን እያልክ ነው? እኔ ከኢየሱስ የተሻለ አውቃለሁ። ኢየሱስ ብዙም ስለማያውቅ ስለ አይሁዳውያኑ እኔ ግን የተሻለ አቅለታለሁ ለኢየሱስ።
ስለዚህ እሱን ተዉትና የኔን ተቀበሉ ነው እያልከን ያለው። ካልሆነ በስተቀር የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው አለ ታላቁ ሐዋርያ ቅዱስ ጳውሎስ ሲናገር። አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበርኩ አለ። አየህ፣ የሰቀሉት ስላላወቁት ነው ወገኖቼ፣ የሰቀሉት ስላላወቁት እኮ ነው። ሳያውቁ ስላደረጉት ይጠየቃሉ አይጠየቁም? ይጠየቃሉ። ዋጋ ከፍለዋል አልከፈሉ? በጣም ከፍለዋል ብራዘር። በዘመናት ታሪክ ውስጥ የማይረሳ የ6 ሚሊዮኑም ህዝብ እልቂት ከዙ ጋር የተገናኘ ነው ብዬ እኔ በግሌ አምናለሁ። የልጅ ልጆቻችን ብለው ማለት ነው። ግን ቢሆንም ብራዘር፣ ግን ቢሆንም ኮንሲኮንሲውን ቢከፍሉት እንኳን ግን ቢሆንም አምላክ እግዚአብሔር ዛሬም የሚወደው ህዝብ እንደሆነ ግን ልታውቁ ይፈልጋል እግዚአብሔር። በልጅ አማኝቶ ይበላል ተኝቶ እንደሚባለው ማለት ነው። በይሁዳ አሳበህ እስራኤልን ስትሳደብ ስትራገም የምትውል ትውልዱ ንስሐ ነው መግባት ያለባችሁ ወንድሞች፣ እናቶች፣ ንስሐ ነው መግባት ያለባችሁ። ይሁዳ ወልዶ ይደምሰስ። ማን ናቸው ልጆቹ? ነው የልጅ ልጆቹ አሉ። አሁን አሉ በስጋ የወለዳቸው ልጆች ስላሉ እነሱ ይደምሰስ ነው ብላችሁ እያላችኋቸው ያላችሁት ማን ነው? እንደዚህ ያስተማራችሁ? በስጋ የተወለዱ የሱ ዘርና ትውልድን ይደምሰስ ብላችሁ እንድትሉ። ጌታ ያ ሰው ባይወለድ ይሻለው ነበር ብሎ ስለ ግለሰቡ ነው የተናገረው። ስለ ልጆቹና ስለ ልጆቹ አልተናገረም። አንድ አይ እኛ የስጋ ልጆቹ እያልን አይደለም፣ መንፈሳዊ ልጆቹ ማለታችን ነው። እሱ ኢየሱስን አሳልፎ እንደሸጠው አሁንም ጌታ አሳልፎ ለሚሸጡ ሰዎች ነው እንደዚህ የምንለው ብለህ ካልክ፣ መንፈሳዊ ልጆቹ ነው ብለህ ካልክ፣ ጌታን አሳልፈው በዚህ ዘመን እየሸጡ ያሉ እንደ አስቆሮቱ አይነት ጌታን የሚክዱ እነሱንስ እርገም ነው የተባልከው ወይ አስተምረህ የሳቱትን መልስ ነው የተባልከው በወንጌል ስብከት። እኔ አሁን ጌታ ኢየሱስ ክርስቶስን ለስጋ አምሮት ለአይን ፍቃድ ብለው አሳልፎ የሸጡ የሰጡ አሉ። ያው እዚህ ሶሻል ሚዲያ ላይ እንኳን የምናየው ትናንትና ጌታን ተቀበልን ብለው መጥተው ገንዳ ውስጥ ካላጠመቃችሁን ብለው ተጠምቀው በስንተኛው ጊዜ የሆነ ድርጅት በውስጥ መስመር መጥቶ ጴንጤና አብይ አህመድ ስደብልን ብለው ሲሉት ገንዘብ ከፍሏቸው ወዲያውኑ ወጥተው ይያዝልኝ ቤቱ ሲሉ የነበሩ ሰዎች ነበሩ። እኛ እንኳን በዚህ አይነት የብልግና ልክ እንኳን ብፁዕነታቸውን ብፁዕ አቡነ ማትያስን እንኳን አልተሳደብንም። ጳጳሱን የሰደበበት ስድብ ብፁዕ አቡነ ማትያስን ፓትርያርኩን እኔ በዚህ ድፍረት እንኳን እሳቸውን አይደለም ሌላውን ሰው እንኳን ራሱ እንደዚህ አልናገርም። እሺ እነኚህ ሰዎች ገንዘብ ፈልገው በቃ ገንዘብ ስጣቸው የትኛውን ቦታ ላይ ገብተው ይሳደባሉ። እሺ እነኚህ ሰዎች ልጆቻቸውን የልጅ ልጆቻቸው ጌታ ኢየሱስ ክርስቶስን አይወዱትምና ብዬ ማርቆስ 16ን ጠቅሰን ልጆቻቸውን የልጆች ልጆቻቸው ይደምሰሱ ብለን እንድንል ጌታ ኢየሱስ ክርስቶስ አስተምሮናል? አላስተማረንም። በመካዳቸው ግን የሚደርስባቸው ኮንሲኮንስ አለ በጣም። እኔ እናንተን ግን ተራጋሚ አድርጎ መሬት በበትር መሬትን እየቀጠቀጥክ እየደበደብክ እንድትራገም እግዚአብሔር አልፈቀደም። ግን በይሁዳ አሳቦ ታርጌቱ ማን ነው? እኔን አታምታታም። ታርጌቱ ማን ነው? ማንን ነው እንደዚህ የሚባለው? በምድራችንም በሩቅም ቀጥቃጭ፣ እርጉም፣ ፈላሻ፣ ቡዳ፣ ካይላ እየተባለ ማን ነው የሚባለው? በይሁዳ አሳበው ማንን ነው? ኔሽን ኦፍ ኢዝራኤልን የመሲሁን ዘር ማን ነው ስደብልኝ አለህ? ኢየሱስ በእውነት ስደቧቸው፣ እነዚህ የተረገሙ ስደቧቸው አለ? አላለም። አንተ አላለም። አልወጣውም ጌታዬ። ስለዚህ አይሁዳውያን ተነስተው ክርስትናን ቢጠሉ እኮ ብዙ እናውራ ከተባለ መቼ ፍቅርን ያሳየን ክርስቶስን መቼ ለነሱ ፍቅርን አሳየን? በልጅ አማኝቶ ይበላል ተኝቶ እንደሚባለው
በይሁዳ ሐሳባችሁ የምትሳደቡት ግን እስራኤልና ትውልዱን ነው። በጣም የሚገርመው ግን ወንድሞች እናቶች፣ እውነቱን ልንገራችሁ፣ የረገምከው ትውልድ እየበዛ ማለት ነው። በጣት የሚቆጠሩ ጥቂት ናቸው የተረፉት። በሆሎኮስት እልቂት ማለት ነው። ጀርመን ላይ በጣት የሚቆጠሩ የሚባሉ ጠቅላይ ሚኒስትሩ እዚህ እያነጋገሯቸው ነበር። አሁን ቅድም እያነበብኩት ነበር። Thank you for coming. Every year we make it a habit, my wife and I, to meet with Holocaust survivors. It is extraordinarily moving because you, with your great spirit... ከዛ ከሆሎኮስት እልቂት ከጀርመን እልቂት የተረፉትን ሰዎች የፕራይም ሚኒስተር ኔታንያሁ እና ሂዝ ዋይፍ ሰርቫይቭ ያደረጉትን ከነሱ ጋር ጊዜ ያሳልፋሉ። እንደዚህ ማለት ነው። በጣት የሚቆጠሩ 1 2 3 4 5 ምናምን ነገር ተብለው የሚባሉ የእሳቸውም የራሳቸውም አባት ጭምር ሳይቀር ማለት ነው የጠቅላይ ሚኒስትሩ። እኔ ይህን ሳስብ ይሄ ቃል ነው ትዝ የሚለኝ። አየህ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር አለ ኢሳይያስ ከ700 ዓመት በፊት። ዘር ቅሬታ በባቢሎን በተሰደዱበት በተበተኑበት ምድር እግዚአብሔር ቅሬታን በየመካከሉ ማለት ነው። ከሆሎኮስት እልቂት ከጀርመኑ እልቂት ቅሬታ ዘር ትውልድ የአብርሃም ዘር ከፊቱ እንዳይጠፋ ሙሉ በሙሉ እንዳይደመሰሱ ማለት እንደ ሰዶምና እንደ ገሞራ እንዳይሆኑ በሰዶምና በገሞራ የተረፈ የለም። ለወሬ ነጋሪ የቀረ የለም። ሎጥ ነው የተረፈው ከሰዶም። ሎጥ ደግሞ የሰዶም ሰው አይደለም። በሰዶም ይቀመጥ የነበረ የአብርሃም የወንድሙ ልጅ የታራን ልጅ ነው። ማንሶር የሃራን ልጅ ነው። የወንድሙ ልጅ ነው። የአብርሃም የወንድሙ ልጅ ታራን ናኮርና አብርሃምን ሃራን ወለደ። ሃራን ደግሞ ሎጥን ወለደ ማለት ነው። ስለዚህ ከሰዶምና ከገሞራ ምንም የተረፈ የለም። ሎጥና ሚስቱ ልጆቹ ወጡ። ሚስቱ ጠፋች። ልጆቹ 2 ሴቶች ልጆችና እሱ ብቻ ነው የተረፈው። እነሱም የዛ የሰዶም ሀገር ይቀመጡ የነበሩ በእንግድነት እንጂ እዛ ሰዎች አይደሉም። ስለዚህ ከሰዶምና ከገሞራ ከአዳማና ሲባዮ ከሚባሉ ከነዚህ 4 ከተሞች የተረፈ ትውልድ የለም። ሰዶም፣ ገሞራ፣ አዳማ፣ ሲባዮ እነዚህ 4 ከተሞች ውስጥ የሚኖሩትን ትውልድ ነው ጌታ ለዘላለም በእሳት የቀጣቸው ያጠፋቸው። እና ኢሳይያስ ምን ይላል? ዘርን ባያስቀርልን አለ። ትውልድን ባያስቀርልን ኖሮ ከሰዶምና ከገሞራ የተረፈ ለወሬ ነጋሪ እዚህ ፕላኔት ላይ ሰው የለም ነው ብዬ የምላቸው። አንድ ዘር የተረፈ የለም። እና እስራኤልን እግዚአብሔር እንደዚህ ያላደረገው ዘር አስተርፎለት ነው። እነዛ ዘሮች የተረፉት ይታያል። endured indescribable suffering and came to the land of Israel and took part in the great revival. Today we are hunting down እነዚህ አባቶች ናቸው የተረፉት። እነዚህ አባቶች የዛሬ 80 ዓመት አካባቢ የሁለተኛ ዓለም ጦርነት ሂትለር በተነሳ ጊዜ ጭንቅላታቸውን ከአለት ጋር እየፈጠፈጡ ይገሏቸው ከነበሩ ልጆች መካከል የተረፉ ናቸው። ማን ያስተረፋቸው? የአባቶች አምላክ ነው እግዚአብሔር።
ቅሬታ፣ ዘር፣ ትውልድ የአብርሃም ዘር እንዳይጠፋ ከፊቱ አቤት እነዚህ ህፃናት ነበሩ ያኔ ገና ሰፈር ለሰፈር ብይ የሚጫወቱ የሚሯሯጡ እድሜያቸውና ከ7 እና ከ10 በታች የሆኑ አንዳንዶቹም የበለጠ ነው ካለ ከዛ የተረፉ ከፍ ያሉት ከተገኙ አብዛኞቹ ህፃናት ነበሩ። አንዱ በጦርነት አንዱ በርግማን ሊያጠፋ ማለት ነው። አትችሉም። ቅዱስ ገናናው ኢየሱስ ምስክር ነው። አትችሉም። የአብርሃምን ዘር ትውልዱን ደምስሰህ ይደምሰስ እያልክ በይሁዳ ሐሳብ በምትሳደበው ማን እንደሆነ እናውቃለን። በደንብ ነው የምናውቀው። ቅድም እያየኋቸው ነበር ከ3 ሰዓት በፊት ማለት ነው። ያው በጠቅላይ ሚኒስትሩ ቢሮ እኔ ሰብስክራይብ ስላረኳቸው እከታተላቸዋለሁ። እግዚአብሔር እንዲህ ነው ያተረፋቸው። አየህ እንደ ሰዶምና እንደ ገሞራ እንደ አዳማና እንደ ሲባዮ በሚባሉ እግዚአብሔር በዘላለም ዲን በጨው በእሳት ነው ከሰማይ አውርዶ ያጠፋቸው። ዘዳግም መጽሐፍ ምዕራፍ 23 ቁጥር 29 ወይ 29 23 ላይ 29 23 አዎ 29 23 ላይ ያው እንዲህ ይላል፣ ምድርም በሁለንተናዋ ዲንና ጨውን መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውንም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣው በመዓቱ እንደገለበጣቸው እንደ ሰዶምና ገሞራ እንደ አዳማና እንደ ሲባዮ እንደሆነች ባዩ ጊዜ ይላል። 4 ከተሞች ናቸው። ሰዶም 1፣ ገሞራ 2፣ አዳማ 3፣ ሲባዮ 4። እዚህ ቅድም የጠቀስኳቸው ማለት ነው። እነዚህ ከተሞች ውስጥ የነበረ አንድ ሰው አልተረፈም። በዚህ በሰዶም የሚቀመጥ የነበረው ሎጥ ነበረ። ሎጥ የሰዶም ሰው አይደለም። ቅድም እንዳልኳቸው አብርሃም ወንድም ነው። በእንግድነት ሄዶ እዛ ይኖር የነበረው ነው። ከዛ ውጭ የተረፈ አንድ የለም። ኢሳይያስ ምዕራፍ 1 ቁጥር 9 ላይ ኢሳያው ምንድነው ብሎ የሚለው? እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም መሆን እንደ ገሞራ በመሰልን ነበር ይላል። ዘር ስላስቀርለት ነው እስራኤል የቀጠለው ማለት ነው። አዎ ዘርስ ባያስቀር ኖሮ እስራኤል ለዘላለም ነበር የሚጠፋው። ታዲያ እግዚአብሔር ራሱ በምሕረቱ ባለጠጋ ስለሆነ ነው ያተረፋቸው ማለት ነው። አዎ ቅሬታ ትውልድ። ስለዚህ እሱ አስተርፎ ዘራቸውን እንደ ሰማይ ከዋክብት መልሼ አበዛለሁ ብሎ ያለ እግዚአብሔር በምድር ላይ እነዛ ሰዎች ናቸው። ጥቂት ሰዎች ተርፈው ተዋልደው አሁን ወደ 10 በአጠቃላይ በዓለም ዙሪያ ያሉት ወደ 15 ሚሊዮን የሚቆጠሩ አሉ እና ይሄ 15 ሚሊዮን ህዝብ በዚህ ምድር ላይ መኖር የማይገባው ህዝብ ነው እያለ ማንም ተነስቶ አፉን የሚያላቅቅበት በዚህ ህዝብ ላይ ነው ወገኖች። እኔ በጣም ይገርመኛልም ያስደንቀኛልም። የፓኪስታኑ የጦር መሪ ካንሰር ናቸው ብሎ አለ። ያው ካንሰርን ደግሞ አትታገሰውም፣ ቆርጠህ ጣለው ነው። ይሞክር። ውጊያው ከበጉ ጋር ይሆናል። ውጊያው ከእስራኤል አምላክ ከእግዚአብሔር ጋር ይሆናል ማለት ነው። ይሞክሩ። ኤርዶዋንም ሲፎክር ሰምተነዋል ቅድም። ይሞክሩ። የእስራኤል ጠላቶቻችን ጮኸዋል ብሎ እንዳለው ማለት ነው። ጠላቶች ነው እንጂ ያለው በእስራኤል ላይ ስጮህ አምላክ ላይ እየጮህክ እንዳለ ግን አስረግጬ ነግሬህ እወዳለሁ። ወንድም ዓለም ስማኝ። እነሆ ይላል አሳፍ እንኳን በዛን ጊዜ በእስራኤል ላይ የጮሁትን ጠላቶች ምን ይላል አሳፍ? እነሆ ጠላቶችህ ጮኸዋል። እንዴ የተጮህ እኮ በእናንተ ላይ ነው እስራኤላውያን። በእኛ ላይ ስትጮህ በማን ላይ ጮህ? በአምላክ ላይ ነው የምጮህ ነው። እነሆ ጠላቶችህ ጮኸዋል። አሳፍ የዛሬ ስንት ዓመት
የዛሬ 3000 ዓመት አካባቢ ላይ ማለት ነው። የአሳፍ የምስጋና መዝሙር ዘማሪው አሳፍ ነው ይሄን ያለው። ጠላቶችህ ጮኸዋል፣ የሚጠሉም ራሳቸውን አንስተዋል። ሕዝብን በምክር ሸነገሏቸው፣ በቅዱሳኑ ላይ ተማከሩ። ምን ብለው ተመካከሩ? ኑ ከሕዝብ እናጥፋቸው። ከዚያስ የእስራኤል ሕዝብ አይታሰብ፣ እዚህ ምድር ላይ መታሰብ የለበትም። እስራኤል የሚባል ይሄ ሰው እስራኤላዊ ነው፣ እቺ እህት እስራኤላዊት ናት ተብሎ ድጋሚ በትውልድ መካከል ስማቸው እንዳይጠራ እንደምስስ ነው። እንዳይታሰብ አድርገን እናጥፋቸው ከሕዝብ መካከል። ከሕዝብ መካከል ኑ ከሕዝብ መካከል ማለት ከሕዝብ እናጥፋቸው፣ ዳግም እንዳይታሰቡ። እንዲህ የሚሉ ሰዎች ግን የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኢየሱስ ክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነውና ካንሰር በል፣ ጢንዚዛ በላቸው፣ ዝንብ በል፣ ሸረሪት ብለህ እንደ ማነው እንደ ሂዝቦላው መሪ ነስረላ ፌንጣ በል፣ ከርከሮ በል፣ ጃርት በላቸው፣ ምንም በል። ጃርትን ብለህ ካልክ በሾኋ ትወጋለች፣ ትገላለች ማለት ነው። ሸረሪትን በል ድሯን አድርታ በፔጀርሚው በምን በምናምን ነገር ይዛ ታጠምዳለች ማለት ነው። ሸረሪት አይደል ያለ። ኦኬ እነ ይሁዳ ወልዶ ደምሰስ ነው ያሉት። እኔ እዚህ ላይ ተናግሬ ለወንድምነት ሰጠዋለሁ። አይገቡም። ብዙ ጥያቄ ነበረኝ። ብዙ መጽሐፍቶች አከማችቼ ነበር። ጌታ ኢየሱስ ምስክር፣ እዚህ ጋር አስቀምጨዋለሁ። ብዙ መጽሐፍቶች አዘጋጅቼ ነበር እዚህ ጉዳይ ላይ። እንወጣቸው ይገባሉ። ለሰው ልጆች ሁሉ መጸለይ ነው ያለብን። የሰው ልጆች ሁሉ መውደድ ነው ያለብን። ይልቁንም ስለ እስራኤል ሰላምን ደግሞ ጸልዩ ተብለናል። ስለ ነገስታት፣ ስለ መኳንንት ጸልዩ ተብለናል። የቀደም ገባ ገባ አሉ። ገስት ሳይገቡ እታች ነበሩ። አሁን ሲያዩት ነገሩ እንደማይሆን ጥያቄውን አስቀድመን ማቅረብ አልነበረብንም ነበር ማለት ነው። ከቀረብን ግን መግባት ነበረባችሁ። ካህናቱም መምህራኑም ዲያቆናቱም ቅድም ነበሩ። ይህንን ጸሎት ብለህ ትጸልያለህ ወንድም አለም። እንደው በመድኃኔዓለም ይህን ጸሎት ተብሎ ይጸለያል። ጌታችን ኢየሱስ ክርስቶስ እንደዚህ ያላችሁ እርገሙ ብሎ አለ። እግዚኦ የተጻመመኒ ስለትየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ እስመ አፈ አማጺ ወአፈ ኃጥእ አብቀው ላዕሌ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወነበቡ ላዕሌ በልሳነ አመፃ ለይሁዳ ወልዱ ወውሉደ ወልዱ። ቆይ እንጂ ዝም ብሎ ይደምሰስ ለይሁዳ። አያችሁ፣ አስተካክላችሁ እርገሙ እኮ እያሉ ነው። ዝም ብላችሁ እንትን አትበሉት፣ ቃላቱን በትክክል በሉት እያለ ማለት ነው። የሚነበበው መዝሙር 109 ነው። እኝኛው ግን የሚያነቡት ከበለዓም ነው። ሀብተ በለዓም እላቸው ላይ ስላለ ማለት ነው። እሳቸው ብቻ አይደሉም ባይዘው፣ እሳቸው በሙሉ ህዝቡ፣ ካህኑ፣ ሊቁም ደቂቁም እንደሚባል ማለት ነው። ይሁዳ ወልዱ ውሉዱ ይደምሰስ ይላሉ። የት አሉ የይሁዳ ልጆች? የአስቆሮቱ ይሁዳ ልጆች አሉት ብሏል። የልጅ ልጆቹ ብሏል።
አይ እኛ የመንፈስ ልጆቹ ማለት ነው ብለካል። የመንፈስ ልጆቹ የሆኑትን ኢየሱስ ክርስቶስን አምላክ አይደለም ብለው የካዱ ኢየሱስ ክርስቶስን ክደው የሄዱ በዓለማዊ ምኞት በአይን አምሮት በስጋ ፍቃድ ለዚህ ዓለም ተሸንፈው ሸጠውት ጌታን ልክ እንዳስቆሮቱ ይሁዳ ሸጠውት የሄዱትን በንስሐ ወደ እግዚአብሔር እንዲመለሱ ወንጌል ስበኩ እንጂ ብሎ ያለው እነሱን እርገሟል እንዴ? መሬትን በትር እየቀጠቀጥክ እንደ ጠንቋይ። እኔ ይበቃኛል እዚህ ጋር ወንድምነት። እንዲህ አይነት ክርስትና እኛ አላየንም። ለስጋ ልጆቹም ቢሆኑ የይሁዳ ልጆች እንድንረግም ጌታ አላዘዘንም። ይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ብለህ እንድትል አላዘዘም። ኢየሱስ ክርስቶስ አላዘዘም። እንደዚህ የትኛውንም ቤተክርስቲያን አላዘዘም። የትኛውንም ቤተክርስቲያን አንዳችም ሐዋርያ በዚህ ጉዳይ ላይ እንደዚህ ብለው ያስተማሩ የሉ። አይ መንፈሳዊ ናቸው፣ በስጋ የወለዳቸው ልጆች አይደሉም፣ የግብር ልጆቹ እንደሱ ጌታችንን እየሸጡ ላሉት በዚህ ዘመን ብለህ ካልክ እነዛ ጌታን ትናንትና አውቀው እንደሱ ለሐዋርያነት ተጠርተው ወይ ደግሞ ወደ ክርስትና ውስጥ ገብተው በኋላ ጌታችን ኢየሱስ ክርስቶስን ክደው የሄዱ ሰዎች ሁሉ እንኳን ጭምር በንስሐ እንዲመለሱ ወንጌል ስበክ ነው የተባልከው። ጸልይ ነው የተባልከው እንዲመለሱ እንጂ መቋሚያ እየቀጠቀጥ ከርገም አልተባልክም። በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሲራገሙ የሚያድሩበት በዚህ በበዓል በፋሲካ በዓል ተብሎ በሚባለው እርግማን ማለት ነው። ወንድሞች እናቶች፣ ጌታችን እንደዚህ አላዘዘም። ጌታችን እንደዚህ አላዘዘም፣ እንደዚህ አላስተማረም። ይሁዳ እና ልጆቹና የልጅ ልጆቹ ይጥፉ ብሎ በስጋም ቢኖረው እንኳን ራሱ ጌታ እንደዛ ያ ሰው ባይወለድ ይሻለው ነበር ነው ያለው። በነጠላ ነው የጠራው ጌታን አሳልፎ ለሚሰጠው ሰው ማለት ነው። አዎ ልክ ነው፣ ጌታችን ተናግሮታል። ባይወለድ ይሻለው ነበር አለ። አሳልፎ ለሚሰጠኝ ሰው ያ ሰው ኃጢአቱ የባሰ ነው አለ። ልክ ነው። የአስቆሮቱ ይሁዳ ሳይቀጣ አይቀርም በዘላለም እሳት ባህር ማለት ነው። ልክ ነው። የእሱ ልጆችና ልጆቹ ግን እንዳሉትም አይነግረንም። ቢኖሩት ግን ቤተክርስቲያንን እርገሙ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም፣ ሐዋርያቱም አላስተላለፉም። የስጋ ልጆቹ እንኳን ቢኖሩት የስጋ ልጆቹ አይደሉም እንኳን ብለው ቢሉ የመንፈስ ልጆቹ ናቸው ወይ ደግሞ በግብር የእሱ ልጆች የሆኑ ኢየሱስ ክርስቶስን ዛሬም የሚሸጡ የሚክዱ የሚሳደቡ አምላክነቱን የሚያቃልሉ ሞቱን ትንሣኤውን የሚያቃልሉ አሉ እንኳን ከተባለ አዎ አሉ። እነሱንስ አንደኛ ማልድላቸው ጸልይላቸው ነው የተባልከው። ሁለተኛስ ወንጌል ነገር ነው የተባልከው እንጂ መቋሚያ እየቀጠቀጥክ እርገም አልተባልክም። አንተ ረከቦት እየደፋ ከሚራገም ቃልቻና ጠንቋይ በፍጹም ለይቻላ። ይሄ መምሬ እንትና ከአንድ ጠንቋይ ጫት እየቃመ ከቱፍታ እየተፋ ሰውን ከሚራገም የአባቴ አምላክ ሽባ ያርግህ እያለ ከሚራገም አንድ ጠንቋይና ቃልቻ ወፋ ከሱ ላይ ይቻላል። አንተ መስቀል ያስክ ጠንቋይ ነህ፣ እሱ ጫት እየቃመ የሚተፋ ጠንቋይ ነው። ሁለታችሁም ትራገማላችሁ። የክርስቶስ መንፈስ ውስጣችሁ ስለሌለ ማለት ነው። የክርስቶስ መንፈስ አይራገምም። ወንድሞች እናቶች፣ ዘር ትውልድን አይራገምም። በሁለተኛ ደረጃ እነዚህ የሚያነቡት መዝሙር 9 ነው። ወውሉደ ውሉዱ ይደምሰስ አገቱን በጽል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ በጸብዑኒ በከንቱ ለይሁዳ ውሉዱ ይደምሰስ በማፍቀሩን ይደምሰስ በማፍቀሩን ያስተዋደዩኒ ለይሁዳ ትኩኖ ጌጋየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩን አመዋይሊሁ ህዳጠ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወሲመቶይ ይንሳ ባይል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩኑ ደቂቁ ከመጓለ ማውጣ
አቤት 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 ወበስርየት ተኩን መበለተ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ታወቁ ደቂቁ ይፍልሱ ያስተፍህሙን ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይስድድጎሙ ማብያቲሆሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይበርብሮ ባለዳ ኩሎ ንዋዮ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወያብልዮ ነኪር ኩሎ ተግባሩ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይርከብ ዘይረድኦ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይማርጎሙ ለጓለ ማውታው ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ዊሰረው ደቂቁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። እሳቸው የተጻፈ ነው የሚያነቡት። እሳቸውና ሌላው ደግሞ ህዝቡ በሙሉ የበለዓምን እርግማን ባፋቸው ሸምድደው የአምላክ ቃል ላይ ያልተጻፈን ማለት ነው። እሳቸው ከመዝሙር 109 ላይ ነው የሚያነቡት። እሳቸው ግን ያው ሀብተ በለዓም እላቸው ላይ ስላለ ህዝቡን ሙሉ ጭምር ከጳጳሱ ጀምሮ እኮ ነው በሙሉ ከፓትርያርኩ ጀምሮ ቅዱስ ሲኖዶስ የለ ሊቃውንት ጉባኤ የለ በሙሉ ምእመኑ በሙሉ ይደምሰስ ነው። ይደምሰስ። ማን ነው በሉ ያላችሁ? በአቲ ትውልድ ትደምሰስ ስሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ዘከር ኃጢአተ አቡሁ በቅድመ እግዚአብሔር ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይደምሰስ ጌጋያ ለእሙ ለይሁዳ ወልዱ ወውሉደ ውሉዱ ወይሃሉ ቅድመ እግዚአብሔር በኩሉ ጊዜ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ይጥፋ ምድር ዝክሩ ለይሁዳ ወልዱ ወውሉደ አቤት ተዘከረ ይክበር ምጽዋተ ለይሁዳ ወልዱ ወውሉደ ውሉዱ ሰደደ ብእሴ ነዳየ ወምስኪነ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ልቡ ለቀቲል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ዘራ ለመርገም ወትምጽኦ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ አበያ ለበረከት ወትርሐቅ እምኔሁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ነፍሳ ለመርገም ከመልብስ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ውሃ ከመማይ ውስተ አማውቱ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወከመቅብ ውስተ አይጽምቲሁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ትኩኖ ከመልብስ ዘይታጸ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወከመ ቅንዓት ዘይቀንት ዘልፈ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ግብር ለለ ያስተዋድዩኒ ሀበ እግዚአብሔር ለይሁዳ ወልዱ ወውሉደ ውሉዱ ወለለ ይነቡ እኩየ ላዕለ ነፍስየ በቃ ለእነዚህ ሰዎች ና ታዲያ ያለው መርጌታ መጥቷል። ለሱ ሰጠዋለሁ። ዳዊት እኮ ያለው ለእነዚህ ሰዎች ና ታዲያ ምንድን የሚሉት እነዚህ ሰዎች? ዳዊት ያለው እኮ ዝግብ ያስተዋድዩኒ ሀበ እግዚአብሔር ለይሁዳ ወልዱ ወውሉደ ውሉዱ ወለለ ይነቡ እኩየ ላዕለ ነፍስየ በቃ በነፍሱ ላይ ክፋትን በሹት ሰዎች ላይ እና በነሱ ላይ ነው ያለው። ይኸው የሚራገም ትውልድ ይኸው ታዲያ አሁን ይሄ የተረገመ ትውልድ አይደል? ለዚህም አባቶች ሁሉ እንኳን የተባሉት ምድሪቱ በእርግማን ውስጥ አይደለች ምን ያለችው? እርስ በርስ እንረጋገማለን። በጸሎት ስም እርግማን ማለት ነው። እመቤቴ ማርያም ሆይ በጠላትነት የተነሳብኝን አንገቱን ቀጭው፣ ጀርባውን በዩ፣ እግሩን አጣሚው፣ ቆልምሚው፣ ወገቡን ብለሽ ስበሪው፣ ደም ስሩን ዝጊው፣ አይኑን አጥፊው የሚል አይደል የተጻፈው? መጽሐፋችሁ ማለት እኮ ነው። መጽሐፋችሁ ላይ የተጻፈ ደምስሶሙ ለአጽራሬ እያላችሁ ማለት ነው። መርጌታ ስለመጣ እንደውም በጥሩ ሰዓት መጥቷል። ለሱ እሰጠዋለሁ። መሪ እንኳን ደህና መጣህ። በደንብ አንተ የምትለው ካለ መቀጠል ትችላለህ መርጌታ። ሰላምና ጸጋ ይብዛላችሁ። ኤርምዬ፣ ዳኒ፣ ሁላችሁም ጸጋ እግዚአብሔር ይብዛላችሁ። ሁላችሁም እንኳን አደረሳችሁ እላለሁ ለትንሣኤ በዓል፣ ለበዓለ ትንሣኤው ማለት ነው። በዓለ ፋሲካ አይደለም፣ በዓለ ትንሣኤ። ፋሲካ ያው ሌላ ስለሆነ ማለት ነው።
እኛ የምናከብረው የፋሲካ ሳይሆን የትንሣኤው በመሆኑ ግን ደግሞ እንዲሁ አሁን ላይ የተነሳው ርዕስ ጸሎትና እርግማን በኦርቶዶክስ ይላል። እውነት ነው። ጸሎት በኦርቶዶክስ ቤተ ክርስቲያን እንግዳ ነገር አይደለም። እያንዳንዱ ለጸሎት የተመደቡ መጻሕፍት፣ የጸሎት መጻሕፍት የእርግማን ቃል የሌላቸው ብዙ የሉ ማለት ይቻላል። ብዙ የሉ። ሁሉም በእርግማን የተሞሉ ናቸው። ጆሮው ይደንቁር ነው። እንዲሁ ታላቁ በየገዳማቱ ይነበባል። በየገዳማቱ በጣም የሚወዱት አባቶች ለጸሎት የሚጠቀሙበት መስተባረረ እንዲሁ ሰዳዴ አጋንንትን የሚያባርር የሚባልለት እነ ሰይፈ መለኮት ሰይፈ ሥላሴ እንኳ በእርግማን የተሞሉ ናቸው። ያው ከዚህ ቀደም ኤርሚ ቤት እንደዚሁ ስንነጋገርበት ነበረ። ዛሬ ላይ ደግሞ ክርስቶስ ያላለውን ክርስቶስ ያላደረገውን ኦ አባ በዛ እያምሩ ይገብሩ ስራ ይለውሙ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ ይሁዳን ለማጥፋት አልተራገመም ኢየሱስ፣ አልረገመውም ኢየሱስ። ስለዚህ ይሄ እርግማን ከየት መጣ? ማን አመጣው ሲባል ይሄ ብቻ ነው እንዴ? ራሱ ኢየሱስ ያው ታውቃለህ ኤርሚ፣ ግፋውም እግዚኦ ለለ ይገፉኒ ጽባውም ለእግዚኦ ለለ ይጸቡኒ። አሁን ክርስቶስ ይሄን ብለዋል ወይ ሲባል ኧረ በጭራሽ። ለጠላቶቹ ምህረትን ሲለምን እንጂ መዓትን ሲለምን አልታየም፣ አይታወቅም። የሆነ ባዕድ ነገር ነው ይሄ። በዚህ በሕማማት ጊዜ የሚባለው ነገር ይዘገንናል። ይሁን ቢባል አሁን ቀነውን እደዌ ወእገሬ ወህሎቁ ኩሎ አይጽምትየ ይሄ እውነት ነው፣ ትክክል ነው። ይሁዳ ማን ነው? ዳዊት የተናገረው በእንተ መሲሁ ስለ ክርስቶስ የተናገረው ስለሆነ እሱን እንበለው ቢባል ግፎሙ እግዚኦ ለለ ይገፉኒስ አለ እንደ ኢየሱስ። ይህን አላለም፣ ይሄ አልወጣውም። ግን እንዲህ እያሉ ግፎሙ እግዚኦ ለለ ይገፉኒ ይሁዳን ጌታን ወክሎ ነው አንድ ቄስ እንደዛ የሚለው እና ብዙ እርግማን አለ። ያው መጽሐፈ ዶሮ ባለፈው እያላችሁት ነበረ ኤርሚ፣ ትልቁ መጽሐፍ አለ ግብረ ሕማማት። ዶሮ ከተበለተ በኋላ እንዲሁ ይሄን ዶሮ እባክህ ሁል ጊዜ እዚህ እንትን የሚጮኸው ዶሮ ለጌታ እንረድለት ብላ አክሮስና የስምዖን ሚስት ከዛ በኋላ አረዱ፣ በልተው አቀረቡት። ከዛ በኋላ ነው እሱን እንደላከው እዚህ አንተ ያዝከው መጽሐፍ ደርሶሃል አይደል? ዳንዬ ጋር የነበረ ማለት ነው መጽሐፈ ዶርሆ። አዎ የግብረ ሕማማት የደረሰ መሰለኛው፣ ግን የቱ ጋር እንዳስቀምጥኩት አጣሁትኝ። ትናንትና እየፈለግኩት ነበረ። በጣም ትልቁ መጽሐፍ ማለት ነው። አዎ ቦታው ግን የት እንዳስቀመጥኩት መርጌታ ዶኖስ የሆነ ቦታ ላይ አለ ማለት ነው። ፈልገዋለሁኝ። አዎ ገጽ 560 ምናምን አካባቢ እዛ ታገኘዋለ። ዶሮ ከተበለተ በኋላ ሂድና ይሁዳን ተከትለኸው ምን እንደሚሰራ ጠይቅ አለ። ከዛ ያዶሮ ደግሞ ተመልሶ መጥቶ እንዲያውም 115 ቁጥር ላይ ያዶሮ ለጌታችን ኢየሱስ ክርስቶስ ሰግዶ መሪር ልቅሶን እያለቀሰ በፊቱ ቆመ። የሰው ቃልም ተሰጠው። ያየኸውንና ጌታችን ኢየሱስም ያየውና የሰማውን ሁሉ በየተራ ተናገር አለው። ያን ጊዜ ዶሮ አፉ ተፈቶ ይሁዳ በቤቱ ያደረገውን ከአይሁድም 30 ብር እንደተቀበለ አይሁድም ተሰብስበው እንደተማከሩ ይሁዳም ተከተሉኝ እኔም ኢየሱስን አሳልፌ እሰጣቸዋለሁ እንዳላቸው እነርሱም በእጃችን ስጠን፣ በእንጨት ላይ ሰቅለን እንስቀለው ዘንድ በጦርም እንወጋው ዘንድ እንዳሉ በሰማ ጊዜ በሰው አንደበት ተናገረ ምናምን ነገር እያለ ይሄዳል። እሱ ወደፊት የምትሄድበት ይሆናል ፈልገውና ያው ድንጋዩም ነው የመሰከረለት ለይሁዳም። ድንጋይ ተነስተ እና ተነቅለና አለው። ድንጋዩ መጣ። በል እስኪ ምስክርነት ስጥ። ከነዚህ መካከል እኔን አሳልፎ የሚሰጠኝ ማን ነው? ዞረህ አናቱ ላይ ቆመህ ተናገር አለው። ድንጋዩ ደግሞ ሐዋርያት ጋር ዞረና ልክ ይሁዳ አናት ላይ ቆሞ ይሄ ነው አሳልፎ የሚሰጠኝ ብሎ አፍ ተሰጥቶት ድንጋዩ ተናገረ ይላል። እዚሁ ግብረ ሕማማት ላይ ነው የሚገኘው። እሱም አብሮ
አብሮ ከዚሁ ጋር በመጽሐፈ ደርሆ ውስጥ ነው ያለውና የሚገርም ነው። ይሄ አሁንም ቢሆን ይሁዳ አራት አይና የሚባሉ የተማሩ የሚባሉ የመጽሐፍት መምህራን የሚባሉ ሰዎች ይሄን ካሉ እንግዲህ እንዴት ነው የምንጠብቀው? ከነዚህ ሰዎች እውነትን እንዴት ይጠበቃል? በእውነትም ያለ መንፈስ ቅዱስ ለካ ኢየሱስን ማወቅና ከእውነት ጋር መጣበቅ አይቻልም ማለት ነው። አብርሆት የሚሰጥ መንፈስ ቅዱስ ስለሆነ መጽሐፍትን በማንበብ እውነትን ማወቅ እንደማይቻል አሁን እየገባኝ ነው። እኔ እያየሁት ነው። ያለ መንፈስ ቅዱስ እርዳታ መንፈስ ቅዱስ ገላጭ ካልሆነለት መንፈስ ቅዱስ ካልገለጸለት በምንም መንገድ ሊገባቸው እንደማይችል መሐመዳውያን እኮ ያነቡታል መጽሐፍ ቅዱስን። ግን እንደዛ አይደለም። የመንፈስ ቅዱስ አብርሆትን ይጠይቃል መጽሐፍ ቅዱስ እና እነዚህ ሰዎች መዝሙር 109ን አንስተው ይሁዳ ወልዱ ለውልዱ ይደምሰስ፣ ይሁዳ ወልዱ ለውልዱ ይደምሰስ እያሉ ጭራሽ እንዲሁ በእኛ ጊዜ እንዲሁ በእውነት በዛ ያልነበረ በዚህ 3-4 ዓመት ድንጋይ ይዞ አስፓልቱን እየቀጠቀጡ እንዴ ሰራሚክሱ እስኪሰበር ድረስ በድንጋይ አልነበረም እኮ ድሮ። በፊት እኮ አልነበረም። አሁንም ቢሆን እንዲሁ የት አካባቢ እየተደረገ እንዳለ በጣም የሚገርም ነገር ነው እኮ። በመቋሚያ ድሮ ሻማው ጠዋፉን እናጠፋው ነበረ። ይህንኑ ቃሉ እንዳለ ሆኖ እንዳለ ይባላል፣ እውነት ነው ይባላል። እና ይሁዳ ወልዱ ለውልዱ ይደምሰስ እየተባለ ያንኑ ያጠፉታል። ይሄ ጠዋፉን